ይበሉና ጌታን አምልኩ። ረፊ ይላል እደሰታለሁ አምላኬ ስለው ልቤ ረፊ ይላል እደሰታለሁ አባቴ ስለው ሲድገሙና ልቤ ረፊ ይላል እደሰታለሁ በኢየሱስ ነው ሲልቤ ልቤ ረፊ ይላል እደሰታለሁ አባቴ ስለው የሰላም ንጉሥ ኢየሱስ የሰላም ንጉሥ ኢየሱስ ገሙን የሰላም ንጉሥ ልጆች ከፍ ይበሉና እንደዚህ በሉ አምላክ ሆኖ ሳለ ላይ በመቅደሱ ወረደ ስለኛ ያስተካኖን ራሱ የክብር ቦታ ያለ ትልቁ ቤተ መንግሥት ታዲያ እንዴት መረጠው ያኔን የበጎች በረት እኔን ለማዳን ከሰማይ ወርዶ ክብር አለበሰኝ ክብሩን ትቶ እኔን ለማዳን ከሰማይ ወርዶ ክብር አለበሰኝ አምላክ ሆኖ ሳለ በላይ በመቅደሱ ወረደ ስለኛ ያስተጋን ወደ ራሱ የክብር ቦታ ያለ ቤተ መንግሥት ታዲያ እንዴት መረጠው ያኔን የበጎች በረት እኔን ለማዳን ከሰማይ ወርዶ ክብር አለበሰኝ ክብሩን ትቶ Abraham
ኢየሱስ ጌታ ነው።
ጌታ እናመልካለን። ቅድም የእግዚአብሔር ሰው ሲል ነበር በዚህ መሰባሰባችን ምክንያት ከተለያየ ጎራ ከተለያየ ስፍራ ተበታተን ሰዎች በአንድ ልብ በአንድ መንፈስ እንድናመልክ ያደረገን መዳናችን ነው። ኢየሱስ ጌታ ኢየሱስ ጌታ። ስለዚህ መዳናችንን እያሰብን ጌታን ከፍ እናደርጋለን። ሃሌሉያ። ከጎናችሁ ያለውን ሰው በመዳን ደስ ይበል በሉ። መዳን ከሁሉ ይበልጣል በሉ። ኢየሱስ ጌታ። ክብር አምጡ እስቲ ለጌታ።
የአምላክ ሰው ሆንኩኝ ባንተ ስራ ጠዋት ማታ ስምህን የሚጠራ ኢየሱስ በመቅደስ በማደሪያ ምስጋናዬ ይኸው ወደፊት ላመስግን ቸርነትን ምሕረትን መልካሚቱ እጅህ በእኔ ላይ አድርገሃል አይኔ ማዳ ከሙዚቃው ጋር ልልታ ጭብጨባ ኢየሱስ ጌታ። እንግዲህ ዛሬ በዓል ነው። ኢየሱስ ጌታ። ያው የመዳናችን ምክንያት የተጠራንበት ምክንያት የእሱ በጎነት እንድናወራ አንዱ በጎነት የምናወራበት መንገድ መዝሙር ኢየሱስ ጌታ ነው። ሌላ ወንጌል ሲሆን በዚህም እግዚአብሔር በጎነት እናገራለን። ክብር አምጡ ለጌታ ኢየሱስ ጌታ። እዚህ ጌታ ሲከብር ሁላችን ደስተኞች እንደምንሆን አውቃለሁና እንደገና ጌታ እናመልካለን። ኢየሱስ ጌታ ነው። ከሙዚቃው ጋር ልልታ ጭብጨባ ኢየሱስ ኢየሱስ ጌታ አሜን። መክበር ይገባሃል እኛ ጌታ መንገስ ይገባሃል እኛ ኢየሱስ መክበር ይገባሃል እኛ ጌታ መንገስ ይገባሃል እኛ ኢየሱስ መክበር ይገባሃል መክበር ይገባሃል እኛ ጌታ መንገስ ይገባሃል እኛ ድገሙና መክበር ይገባሃል እኛ ጌታ መንገስ ይገባሃል እኛ ኢየሱስ ዘላለም ይገስ አሜን 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 ይገስ ዘላለም ይገስ አሜን 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 ይገስ ዘላለም ይገስ አሜን 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 ይገስ ዘላለም ይገስ አሜን 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 ሲመሽም ሸባብዛለ እግዚአብሔር በሰማይ ተባረክ
ጌታ ክበር ክበር አንተ ወዳጅ ክበር ክበር አንተ ወዳጅ ክበር አንተ ጌታ ክበር ክበር አንተ ወዳጅ ክበር ክበር አንተ ወዳጅ ክበር ክበር አንተ ወዳጅ ኢየሱስ ወዳጅ የሆነ ሰው አንተ ጌታ ክበር ክበር አንተ ወዳጅ ክበር ክበር አንተ ወዳጅ ክበር ክበር አንተ ወዳጅ ንገሙና አንተ ወዳጅ አንተ ወዳጅ ክበር ክበር አንተ ወዳጅ ክበር ክበር አንተ ወዳጅ ክበር ክበር አንተ ሲነግሩ ባይኖች ከታች ምን እፈልጋለሁ ምን እፈልጋለሁ ሻዳዩ ጌታ ባንተ ታምናለሁ እደገፍሃለሁ ባይኖች ከታች ምን እፈልጋለሁ ምን እፈልጋለሁ ሻዳዩ ጌታ ባንተ ታምናለሁ እደገፍሃለሁ
አምላክ እናመሰግናለን። አንተ ተራራ በዘሩባቤል ፊት ተብሎ እንደተጻፈ ደልዳላ ሜዳ ትሆናለህ ተብሎ እንደተጻፈ የእግዚአብሔር ሕዝብ ወደ ፍጻሜው እንዳይሄድ በፊት ለፊት የሚቆም ሕይወቱ ላይ የሚቆም ኑሮ ላይ የሚቆም በጌታ በኢየሱስ ክርስቶስ ስም የሚሰማኝ ሰው ካለ አሁን ገለል የሚልበት ዘመን መጥቷል። አሁን ዞር የሚልበት ዘመን መጥቷል። አሁን ገለል የሚልበት ዘመን መጥቷል። በእግዚአብሔር ሕዝብ ፊት የቆመ ስኬታችሁ ላይ የቆመ ጤናችሁ ላይ የቆመ መከናወናችሁ ላይ የቆመ እንዳታገቡ የቆመ እግዚአብሔር ወደ ተናገራችሁ ነገር እንዳትገቡ የቆመ አሁን እግዚአብሔር ተነሳበት። አሁን እግዚአብሔር ወረደበት። አሁን መለኮት እያናገረው ነው። አታልፈኝም የሚል እኔን እንኳን አታልፈኝም የሚል የሰው ሐሳብ ቢሆን የጨለማ ሐሳብ ቢሆን ሁኔታ ቢሆን በሽታ ቢሆን ዛሬ በጌታ በኢየሱስ ስም ከመንገዳችሁ ላይ የተነሳ ይሁን። ከህይወታችሁ ላይ የተነሳ ይሁን። ጄላ ባንኮራ ሴታ ፓራዳስ ዛሬ በኢየሱስ ስም ጋሬጣ የተነሳ ይሁን። ጋሬጣ በኢየሱስ ስም የተነሳ ይሁን። አላሳልፍ የሚል ነገር በኢየሱስ ስም የተነሳ ይሁን። በኢየሱስ ስም የተነሳ ይሁን። አንዳንዶቻችሁ ነገን እንዳታዩ አሻግራችሁ እንዳታዩ ሩቅ እንዳታዩ በፊታችሁ ላይ የቆመ ጄሳክራላ ባዲያስ እግዚአብሔር ሩቅ ተናግራችሁ ሩቅ እንዳታዩ ያደረገ ሰፈር ውስጥ እንድታዩ ያደረገ በራሳችሁ ዙሪያ ብቻ እንድታዩ ያደረገ ተራራ ዛሬ ይናዳል። ዛሬ በኢየሱስ ስም ይናዳል። ዛሬ በኢየሱስ ስም ይናዳል። እኔ ምናልባት ይሄ አሁን የማወራው ነገር ለአንዳንዶቻችሁ ኖርማል ሊሆን ይችላል፣ ስሜት ሊመስላችሁ ይችላል። ግን አንድ ሰው ግን ያመልጣል። አንድ የዋህ ያመልጣል። አንድ አሜን የሚል ግን ያመልጣል። አንድ አሜን ለሚል ሰው ግን ዘመን መጥቶለታል። ዛሬ እግዚአብሔር ተራራን ያነሳል። ለዘመናት በሕይወታችሁ ላይ የከበደ ከፍ ያለ ከእናንተ አቅም በላይ ሆነ ከእናንተ አስተሳሰብ በላይ ሆነ ስታስቡት የሚከብዳችሁን እግዚአብሔር ያናግረው። እግዚአብሔር ገለል ያደርገው። ክብር አምጡ ለጌታ ኢየሱስ ያደርገው። ቤተክርስቲያን በዓል ሲሆን ደግሞ ጨንጨራል እስካሁን አላደረግም። ግን ካቀረብኩ በኋላ የጾሚቲ መጨረሻ ላይ ትኮረኩኛለሽ። እሺ የግጥሜ ርዕስ ስፔሻል ኦፈር ይላል። ስፔሻል ኦፈር ተቀደም ጀምሮ ከባለፈው ወዲህ ለፍቼ ተግቼ እንጀራ ልበላ ስል ወዲያና ወዲህ ከተማው አየሩ ልውጥ ብሏል። ለማቃዲስ ሰው ምንድነው ያስብላል። በልጅ ልጅ ማስጌጫ እንደ ጉር ተሰቅሏል። አፉፋና ፊኛው እዚዛ ይታያል። በየሞላ ሙሉ ሰው ይራወጣል። ሱፐር ማርኬት ሱቁ ኑኔጋ ለጥፏል። ነገሩ ባይገባኝ ምን ጉዱ ቢጠፋኝ ጠጋ ብዬ ጠየቅኩ ሰው እንዲያስረዳኝ። ምንድነው ሁሉ ምንድነው ነገሩ? የከተማው ለውጡ ጌጡ መወጠሩ ብልጭልጭታው ሁሉ ቦብልጭ መብራቱ ረጃጅም ዛፍ በየቦታው መብዛቱ። አንዱ መለሰልኝ መገረሜን አይቶ ቆሜ ካለውበት ካጠገቤ መጥቶ በእንግሊዝኛ ነው መለሰልኝ። My friend, this is a Christmas offer. Please get something before it get over. ምን ዳንግጫለሁ። ምንድነው ክሪስማስ? ምንድነው ኦፈሩስ? ምን ከምን ገብቶ ነው? ምኑን አውቀኸው ነው? ግራ ስለገባኝ መልሼ ጠየቅኩት። መለሰልኝ እሱ ነው በእንግሊዝኛ ድጋሚ ማለት ነው። You don't know Christmas? Maybe this is a culture from Europeans. Every year this time we give a good offer. We get a lot money from many people. ሁኔታው ቢገርመኝ የሚያወራው ነገር ላጣራ ገባሁኝ ከውስጡ ግርግር። ሁለቱም በአንድ ላይ
በአንድ ዋጋ ሂሳብ 70 እጅ ከፍለ 100 እጅ ርክክብ ደስ የሚሉ ኦፈሮች ቀርበዋል። ሻጩም እንደወስድለት እጅጉን ፈልጓል። ይሄን ጊዜ ነው እጅግ የገረመኝ ከጭንቀቴ ብዛት ካለውበት ሆኜ ሰማይን ያየሁ ጌታ የሰጠኝን ኃላፊነት ተውኩ ብዬ በመገረም ራሴን ጠየቅኩኝ። ፍጥረት በዚህ ሰሞን ለትርፍ ይራወጣል። ከአውሮፓ የመጣ ባህልም መስሎታል። እውነቱ ቢገባው የክርስቶስ መምጣት መንገዱ ቢገባው የዘላለም ሕይወት ስፔሻል ኦፈሩን በነፃ አውጥቶ ያድለው ነበረ ትርፉን ትተው። አንዳንድ ቃላት ድንገት ሲመጣልኝ እወዳቸዋለሁ። ራሱ እስቲ ያለ ሰፈሩ ተገኝቶ የሰፈሩ ልጆች ያደረገን አይደል እንዴ? ይዛ ሰፈር ሰው አልነበረም። እነ ዘኪዮስ ሰፈር አልነበረም። እነ ሳምራዊቷ ሴት ሰፈር አልነበረም። ባሪያዎቹ ሰፈር አልነበረም። ሰፈሩ አልነበረም። ያለ ሰፈሩ መጣና ወስዶ የሱ ሰፈር ልጆች አደረገ። ቅዱሳን ካህናት የርስቱ ተካፋይ ልጆቹ እንድንሆን ያደረገን ያለ ሰፈሩ መጥቶ ነው። እስቲ በደንብ ለጌታ ክብር አምጡለት። እስቲ በጌታ በኢየሱስ አሜን። እና የተገባን ስለሆነን አይደለም። ለዚህ ደስ ብሎን ነው እግዚአብሔርን የምናመሰግነው። እንኳንም ወረድ ካልኩት በቃ እንኳንም ወረድ ይዘን ወጣል። እንኳንም ዝቃል ይዘን ከፍ ብላል። የሰው ልጅ ሆንክ እኛን እግዚአብሔር ልጆች አደረከን። እንቆማለን እዚሁ መንፈስ ውስጥ ሆነን ጌታን ለጥቂት ደቂቃ ባርኩት። የመጣኸው የወረድከው እኔን ለማግኘት ነው። ምናልባት ዛሬም በብዙ የህይወት ሁኔታ ውስጥ እንደምናልፍ አውቃለሁ። ጊዜው ከባድ እንደሆነ አውቃለሁ። ግን አልጠላሁትም። ያለሁበትን ሲቹዌሽን አልጠላሁትም። እግዚአብሔር ሲናገር እንደዚህ ይላል፣ መንፈሱ ወደ ተቀጠቀጠ ወደ ትሁቱ የዛ ሰው መለከታለሁ አለ። መውረድ ለእግዚአብሔር ስራ ምክንያት ነው። የወረደውን ይዞ መውጣት ይችልበታል፣ ያደርገዋል። ስለዚህ በምንም አይነት ሲቹዌሽን ውስጥ ሆኖ የሰራዊት ጌታ እግዚአብሔር እኛ ያለንበት ሰፈር ይመጣል። እኛ ያለንበት ሁኔታ ውስጥ ይመጣል። እኛ ያለንበት ነገር ውስጥ ይገኛል። ሄዶ አግኝቶ ተራ የሆነ ሰው የለም። ሁሉ ጊዜ ስለ ግርግሟ ሳወራ ደስ ይለኛል። 2000 ዓመት ሙሉ ያወራንላት ግርግም እኮ የከብት መኖሪያ ናት። በቃ ታሪክ የላትም ፔሪድ። ግን ገባባትና ባለ ታሪክ አደረጋት። በቃ ሌላ ታሪክ የለንም። ይሄን እናውቃለን። አገኘን። ጠረናችን ከግርግሟ ያልተሻሉትን ሰዎች አገኘን። ገጽታችንን፣ ባህሪያችንን፣ ምናችንም ከዛ ያልተሻልን የነበሩትን ሰዎች አገኘን። ባለ ታሪክ አደረገን። ምናልባት ትንሽ በጎነት ተገኝቶብን ከሆነ ከገባብንና ካገኘን ጌታ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንወዳለን። በጣም ነው የምንወድህ፣ በጣም ነው የምናከብርህ፣ በጣም ነው የምናመሰግንህ የኔ አባት ኢየሱስ የእግዚአብሔር ልጅ ጄራቲያና ማሳፕሬደለ በክላዶና ማሳፕራጂኒ ሜጋንት ሃሌሉያ። አልተሳትሽም እህቴ፣ አልተሳትክም ወንድሜ። አንተ ያልታቀፍክበት ድነት የለም። አንተን ለማግኘት ያልወረደበት የለም። አንተን ለማግኘት ያልወረደበት የለም ነው ማለት። ያልወረደበት የለም። አንቺን ለማግኘት ያልወረደበት የለም። የኔ ከባድ ነው አይባልም። እሱ ያልወረደበት የለም። ከመኖሪያ የመጨረሻውን ከሰው የመጨረሻውን ቤተሰብ ሲመርጥ ድሃ ያለቀለት የእንጨት ጸራቢውን ቤት መርጦ ይገባል። ኢየሱስ ምንም ውስጡኝ ምንም አይነት ላይፍ ስታይል ይኑረሽ እዚህ ቅንፍ ውስጥ አለሽ። ላንቺ መጥቷል ኢየሱስ። ከልቤ ነው የምነግርሽ፣ ላንቺ መጥቷል። ያቀዋል እኮ ምልሽ፣ ያቀዋል፣ ይረዳሻል እኮ ነው ምልሽ። ከኃጢአት በስተቀር በነገር እንደኛ የተፈተነ ሲል መጽሐፍ ምንም የማያውቀው ነገር የለም። ስለኔ ስላንቺ ስለምናልፍበት ነገር የእንባሽ ትርጉም ሰው ማይገባውን እሱ ተርጉሞ ይገባዋል። ዝም ብለህ አፍ ቃል ሳታወጣ በሚወርድ እንባ ብቻ
መልስ የሚሰጥ የሚያነብ የሚረዳ የሚገባው ጌታ ነው ያለው። ዝም ብለህ ፊትህን ብቻ በቀጨምከው የሰራዊት ጌታ እግዚአብሔር ያነባል። በነገር ሁሉ እንደኛ የተፈተነ እኛ የገባንበት ሁሉ የገባ እኛ የወረድንበት ሁሉ የወረደ ጌታ አለን። እናመሰግናለን። ምናልባት ይህን እራት ከመውሰዳችን በፊት እንደዚህ ያድርግ። ተጋብዤ ነበር የመጣሁት። እንደ ኢየሱስ የሚረዳኝ ማንም የለም። እናትም አባትም ወንድምም እህትም ሰውም አይረዳኝም። ዛሬ ግን ለሚረዳኝ ለዚህ ደግ ጌታ እኔን ለማግኘት ይሄንን ያህል ለወረደ ጌታ ሕይወቴን በመስጠት ዘላለሜን መቀየር እፈልጋለሁ። አጎንብሼ መኖር አልፈልግም። ምንም ይሁን እኮ ነው የምላችሁ። ምንም አይነት ሁኔታ ውስጥ ብትሆኑ እንደ ኢየሱስ የሚረዳችሁ ማንም የለም። ምናልባት እንደዚህ እጃችሁን አሳይታችሁ መጸለይላችሁ ሰዎች ካላችሁ ለመጀመሪያ ጊዜ ነው የመጣሁት፣ በደጋግሜ መጥቻለሁ። ሕይወቴ ግን በዚህ መልክ ለጌታ አልሰጠውም የሚለኝ ሰው ካለ ለዛ ሰው ጸሎት አደርጋለሁ። ኢየሱስ እንወድሃለን፣ እናመሰግንሃለን፣ እናመሰግንሃለን። ሃሌሉያ። ሁላችንም አማኞች ከሆነን ይሄንን የጌታን ፍቅር እያሰብን ሃሌሉያ እንወዳለን በጣም ኢየሱስ አግኝተኸኝ ኢየሱስ የእግዚአብሔር ልጅ ኢየሱስ ክርስቶስ በመወለድ በግርግም መወለድ ብቻ ሳያበቃ የኔና የናንተን ታሪክ ለአንዴና ለመጨረሻ ጊዜ ጨርሶት ለማለፍ ሲል ራሱን ያገኘው የመጨረሻው ከባድ ቦታ ቢኖር መስቀል ነው። እንግዲህ ከመስቀል የተረፈ ነገር የለም። እንደዚህ ይላል መጽሐፍ፣ ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶ ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ የወይን ፍሬ አዲሱን እስከምጠጣበት እስከዚያን ቀን ድረስ ከዛሬ ጀምሮ አልጠጣሁም ይላል። ከባድ በግርግም ጀምሮ መስቀል ላይ የጨረሰ ጌታ በመስቀል የሚሰቀል የተረገመ ይሁን ተብሎ ያንን አድራሻ የእርግማን በሆነበት ሁኔታ የመጨረሻው ለኔና ለእናንተ የተገኘበት ቦታ ቢኖር መስቀል ነው። የኔት በቅንፉ በግርግም ጀምሮ ቅንፉ በመስቀል ሲዘጋ እዚህ ውስጥ ያልገባ የሰው ልጅ ታሪክ የለም። እዚህ ውስጥ ያልገባ የሰው ሕይወት የለም። ይሄ ነው የኛ ታሪክ። ይሄ ነው የኛ ሕይወት። ይሄ ነው የኛ ክርስትና። ይሄንን ሁሉ ደግነት እያሰብን ከዚህ የጌታ እራት እንካፈላለን። በክርስቶስ ኢየሱስ አምናችሁ የዳናችሁ ለዚህ እራት የተገባ ሕይወት አለን የምትሉ ሰዎች በሙሉ እየመጣችሁ ትወስዳላችሁ። ትይዙና እዛው ነው የምትቆሙት። ከዛ አንድ ላይ ሁሌ እንደምናደርገው አብረን እንወስዳለን። ረጋ ብለን እነ ተስፍሽ በሚመሩ መሰረት አገልጋዮች ወደፊት እንመጣለን። እየወሰድን ይዘን እንቆማለን። ከዛ አብረን እንወስዳለን። መዝሙር እንዘምራለን። እስከዛ ኢየሱስ ክርስቶስ የእግዚአብሔር ልጅ ይህም አይሰራም። ቶሎ በሎ ትንሽ ስለሆነ ኢየሱስ
ስትገባ ምን ነበረኝና ምኔን ወዶ ልበል የትኛው ነይነቴ ለዚህ ሳበው ልበል እንዲያው ቸርነቴ ያ ፍቅር ካልሆነ የእግዚአብሔር ልጅ ኢየሱስ የምትገቡበትና የምትወጡት ሁሉ ብሩክ ይሆን። የምታስቡትና የምትነኩት ሁሉ የተባረከ ይሆን። ከእግዚአብሔር ማደሪያ እንመርቃችኋለን። የነካችሁት ይብዛላችሁ። የተናገራችሁበት ሰው ሁሉ የተባረከ ይሆን። ሌሊትና ቀንን ገጥሞ የሚሰጥ የእግዚአብሔር በጎ ሐሳብ ያገኛችሁ። ሕይወታችሁን ወርሶ የሚሄድ የእግዚአብሔር የደግነት ሐሳብ ያገኛችሁ። ከሰማይ ያለ በዚህ ክፉ ዘመን ውስጥ ለብዙዎች እንጀራ እንድትሆኑ እግዚአብሔር እጃችሁን ይባርክላችሁ። ዛሬ በቆረሳችሁት ልክ አይደለም፣ ዘመናችሁን ሁሉ ለሰው የምትቆርሱ በኢየሱስም ያድርጋችሁ። የምትቀበሉ ሳይሆን የምትሰጡ ሆኖ የምትካፈሉ ብቻ ሳትሆኑ የምታካፍሉ ሁኑ። እርግማን ከዘመናችሁ ላይ ይሰበር። እንባ ከዘመናችሁ ላይ ይሰበር። ሐዘን ከዘመናችሁ ላይ ይሰበር። እስራት ከዘመናችሁ ላይ ይሰበር። ትብታብ በኢየሱስም ይበጠስ። የዘር ማንዘር እርግማን አይከተላችሁ። የቤተሰብ ጣጣ አይከተላችሁ። የትኛውም ክፉ ነገር ከዘመናችሁ ላይ ይነሳ። ተባርካችሁ ለበረከት ሆኖ የምትሰስቱበት ሳይሆን የምትለግሱበት ዘመን ይሆንላችሁ። በፍርሃት ሳይሆን በስጋት ሳይሆን በደስታና በእምነት የምትኖሩበት ዘመን ይሆንላችሁ። ከመቼውም ጊዜ ይልቅ ኢየሱስ ክርስቶስ መገለጥ ይቅረባችሁ። እሱን ማወቅ ይብዛላችሁ። እሱን መረዳት ይብዛላችሁ። ለሱ መኖር ይብዛላችሁ። በእናንተ ምክንያት እግዚአብሔር በሰማይ ብዙ ምስጋና ያገኝ። ለእግዚአብሔር የምስጋና ምክንያቱ ነው። ሁላችሁም እንደዚህ በሉ፣ እኔ በሉ እስቲ ለእግዚአብሔር የምስጋና ምክንያት ነኝ። እግዚአብሔር ሆይ እናመሰግናለን። ስለ ማዕዱ ደሬ ጸልይልና እንጨርሳለን። ጌታ ሆይ እናመሰግናለን። እስካሁን በነገሮች ሁሉ ስላገዝከን፣ መንፈስ በመካከላችን ስላለ እናመሰግናለን። አሁን ደግሞ አብረን የምንቆርሰው ይህ ማዕድ በስም ስልጣን የተባረከ ይሁን። እግዚአብሔር በቃሉ ውስጥ በአምልኮ ውስጥ እግዚአብሔር በእያንዳንዱ ነገር ውስጥ አልፈ እንዳገኘን በዚህ ማዕድ ውስጥ እግዚአብሔር ኃይልና ጉልበት እንዲለቀቅልን እንጸልያለን። እግዚአብሔር አባቶች ስለሁሉ ተመስገን። ይህን ያዘጋጁ እጆች፣ የተዘረጉ ልቦች ሁሉ በጌታ በኢየሱስ ይባረኩ። እግዚአብሔር አባቶች ከሚቀበል ይልቅ የሚሰጥ ብፁዕ ነው እንደሚለው ቃል እግዚአብሔር በመሰጠት እግዚአብሔር አባቶች በትጋት ይህንን ያዘጋጁ እጆች አሁን ይባረኩ። ስለሁሉ ተመስገን። እግዚአብሔር የምንበላው ነገር ከጤናችን ጋር ይስማማ። መልተን ደግሞ አንተን የምናከብርበት እንደሆነ እጸልያለሁ። ከፊታችን ያሉት ሳምንታቶች፣ ቀናቶች በአንተ ሕልውና አንተን በመፍራት አንተን በመፈለግ የምንመላለስበት ጊዜ እንዲሆን እጸልያለሁ። ስለሁሉ ተባረክ በጌታ በኢየሱስ ክርስቶስ።